አብርሽ እንግዲህ ሄርሜላን ይቅርታ እባክሽን ተረጅኝ፣ እኔ መስሎኝ ነበረ፣ እሷ ግን ተጫወተችብኝ፣ እባክሽን እያለ እንግዲህ ሄርሜላን ይቅርታ ጠይቋታል ማለት ነው። ታዲያ እንግዲህ እንደ እስከዛሬው አብራው እንድትሆን ጠይቋት ነበረ። እሷ ግን በፍጹም ድጋሜ ካንተ ጋር መቀጠል አልፈልግም፣ እኔ ስለወደድኩና ስላፈቀርኩህ ለኔ ቦታ አልሰጠኸኝም፣ ጭራሽ እንደውም 2 ቀን 3 ቀን ባልፈጅ በአንድ ቀን ከህይወትህ አውጥተኸኝ እንትናልክ ነበር እንግዲህ ስትለው የነበረው። እሱም ሲለማመጣት ሲለምናት ነበረ። እነ አቤልንም እስኪ መላ በሏት፣ ዝም አትበሏት ምናምን እያላቸው ነበር። እነሱም ታዲያ እንግዲህ ኤርሚ አሁን እንደ በፊቱ ልትሆን ፍቃደኛ አይደለችም። ስለዚህ ከቤትም ስንጠራት ጥሩ ሁኔታ ላይ አልነበረችም፣ እንደ ድሮ አይደለችም፣ በጣም ካፍቷታል ምናምን እያሉ እንግዲህ ሲሉት ነበረ። ከዛም እንግዲህ ሩታ ይሄን ነበር የፈለግሽው፣ ሰው አሳጣሽኝ፣ ብቻዬን አስቀረሽኝ፣ ደስ ይበልሽ እያለ እንግዲህ እኔ የገረመኝ ነገር ማለት ነው ይሄን ሁሉ ጥፋት ሲያጠፋ አንድ ቀን የልጁን እናት በስነ ስርዓት አጥፍቻለሁ፣ በድይሻለሁ፣ አስቀይሜሻለሁ፣ ይቅርታ አድርጊልኝ ብሎ ይቅርታ ሳይጠይቃት ለዚች ትናንትና ለመጣችው ሴት ግን ይቅርታ ጠየቃት ማለት ነው። ተንበርክኬም ቢሆን ይቅርታ ጠይቃታለሁ እግሯ ስር ወድቄ ምናምን እያለ ከዛ ይቅርታ ጠየቃት ማለት ነው። ግን አውራ ከሱ ጋር መቀጠል እንደማትፈልግ ነግራው ጥላው ሄደች ማለት ነው። በጣም አዝኖ ሩታን ሲወቅስ ነበረ ማለት ነው። አጃይብ እኮ ነው የምር በጣም ይገርማል። ይሄ ልጅ ግን እንዶ እኔ እንጃ የሆነ የሴቶችን የመቃየር ሱስ አለበት ልበል እንዴ? አኪድ ቢኖርበት ነው እንጂ ታዲያ እንደዚህ እየሆነ ያለው እንዴ? ጠቅላላ እኮ ሴቶቹን እኮ በቃ እየቃየረ ስንቱን አየን፣ ስንቶቹን አየናቸው እንዴ? ጉድ እኮ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾች ቤተሰቦቼ እንደምን አላችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከእናንተ ጋር? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበል። ወጥቶ ከመቅረት ከክፉ ነገር አላህ ይጠብቃችሁ፣ አላህ ይጠብቀን። ሀገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩ ዛሬም እንግዲህ እንደተለመደው በሌላ አዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ ውዶችዬ ማለት እናም እንግዲህ አብርሃም ሄርሜላን ጠርቶ ማለት ነው እንግዲህ ሄርሜላንም እንግዲህ ይቅርታ እየጠየቃት ነበረ። ይቅርታ አደርግላለሁ ግን እሳ እስከ ዛሬው ካንተ ጋር አብሬ መቀጠል አልችልም። እኔ እስከ ዛሬ አንተን ሲከፋህም ሆነ ምንም ስትል ማየት ስለማልፈልግ በጣም ስለምወድህ በጣም ስለማፈቅርህ ካንተ ጋር እያሳለፍኩ ነበረ። ስደውልልኝ ቴክስት ስትጽፍልኝ ነይ ስትለኝ አለጡል ነበረ እየመጣው
እንትን እምለው። ግን አንተ በዚህ ልክ እኔን ከምንም አልቆጠርከኝም ምናምን እያለች እንግዲህ ስትለው ነበረ። እሱም ታዲያ እንግዲህ እሱ የኔ ጥፋት ነው፣ በጣም ይቅርታ እየነገርሽኝ አልሰማ ብዬ ነው፣ እኔ እንዴት አድርገኛለሁ ብዬ አልጠበኩም ነበር እና ባክሽ ተረጅኝና እንደስከ ዛሬው አብረን መሆን እንችላለን፣ ይቅርታ አድርግልኝና ምናምን ሲላት እንግዲህ እሷም እንግዲህ እንዴት ከዛሬው መሆን እንደማትችልና ይቅርታውን ግን እንዴት ተቀበለችው ነግራው ነው እንግዲህ ጥላው የሄደችው ማለት ነው። እናም እላችኋለሁ አንድ ቀን እንኳ የልጁን እናት በስነ ስርዓት የጥፋተኝነት ስሜት ተሰምቶት አጥፍቻለሁ፣ አስቀይሜሻለሁ፣ በድዬሻለሁ፣ አሳዝኜሻለሁ፣ ይቅርታ አድርጊልኝ ብሎ በስነ ስርዓት በትክክለኛው መንገድ ማለት ነው። ይሄ ካስቀየምኩሽ ካጠፋሁኝ ይቅርታ አድርጊልኝ የሚለው ነገር ይሄ አይሰራም። እሱ እንደዛ እያለ ነው ይቅርታ የሚጠይቃት። ካስቀየምኩሽና ካጠፋሁኝ ይቅርታ አድርጊልኝ ብሎ ነው ይቅርታ የሚጠይቃት ሩታን። ለዛም ነው ይቅርታውን የማትቀበለው እንጂ በትክክለኛው መንገድ ጥፋቱን አምኖ አጥፍቻለሁ፣ አሳዝኜሻለሁ፣ አስከፍቼሻለሁ፣ ይቅርታ አድርጊልኝ ብሎ ይቅርታ ቢጠይቃት ትቀበለው ነበር ይቅርታውን። እስካሁንም እዚህ ደረጃ አይደርሱም ነበረ ማለት ነው። የይቅርታ አጠያየቁ የተለያየ ነው እና እስከ ዛሬ ፈርም እየተባለ እንቧ ከረዩ አልፈርምም እያለ የነበረው ሰውዬ ባንዴ ቶሎ ብሎ ፈርሞ ወረቀቱን ሰጣት። ከዛም በኋላ ወዴት ነው ያመራው? ወደ ሄርሜላ እምቢ ብላ መለሰችው። ድጋሚ ትናንትና ደግሞ በእነ አቤል በኩል አስጠርቶ እንግዲህ እግሯ ስር ወድቄም ቢሆን ይቅርታ ጠይቃታለሁ አለ። ይቅርታ ጠይቃት፣ እሷ ደግሞ እምቢ አለች። አብረን ካሁን በኋላ መቀጠል አንችልም፣ እኔ ያን ሁሉ ነገር አድርጌልህ እንደዛ ሁኔልህ ለምን እየለመንኩህ ተው እያልኩህ ገፍተኸኛል። ስለዚህ ካሁን በኋላ እኔ እናንተ እንደ ድሮ መቀጠል አንችልም፣ ይቅርታህን ግን ተቀብያለሁኝ ብላው ነው እንግዲህ አሁንም ገፍታው ጥላው የሄደችው ማለት ነው። እና አቤላ ዝም አትበሉ እንጂ መላ በሏት እንጂ ምናምን በቃ ምናምን በቃ ማለት እዚህም እንድትመጣ በስንት መከራ ነው እንድትመጣ ያደረግ ነው። በጣም እንትን ብላለች፣ ተሰምቷታል ምናምን፣ ምንም ማድረግ አንችልም ነው ያሉት። ሰው እኮ ማለት ነው የምሬን ነው የሆነ ለራሱ ጊዜ ይሰጣል፣ ራሱን ያዳምጣል፣ ከራሱ ጋር ያወራል። ምንድን ነው? ምን እየተፈጠረ ነው? ምን እያደረግኩ ነው? ምንድን ነው? የሆነ ከራሱ ጋር እኮ እንትን ይላል አይደል እንዴ? ቢያንስ ለሳምንት ለተወሰኑ ቀናቶች ማለት ነው። እሱ ግን ቶሎ ብሎ ወደ ሴት የሆነ አለ አይደለ? ያለ ሴት መዋል ማደር አትችልም የተባለ ነገር ነው የሚመስለው። ቆይ እኔ የምላችሁ ማለት ነው ሴት ካልተያዘ ቪዲዮ አይሰራም እንዴ? ከሌላ ጓደኛ ከወንድ ጓደኛ ጋር ተሆኖ ቪዲዮ አይሰራም እንዴ? ግዴታ ሴትና ወንድ ተሆኖ ነው መምጣት የለበት ቪዲዮ ላይ? እኔ እኮ ግርም የሚለኝ ማለት ነው የምሬን ነው። አሁን እርግጠኛ ነኝ በቃ ቪዲዮ ለመስራት ግዴታ ሴት ያስፈልገዋል ማለት ነው። ለዛም ይመስለኛል እንደዚህ እየተሽለጠለጠ ያለው ማለት ነው እንጂ ቢያንስ ለሳምንት ምናምን ለራሱ ጊዜ ቢሰጥ፣ ከራሱ ጋር ቢያወራ፣ ከራሱ ጋር እንትን ቢል፣ ምን እያደረገ እንደሆነ ራሱን ቢጠይቀው ማለት ነው የምሬን ነው ጥፋቱን አውቆ ይቅርታ አድርጊልኝ ብሎ የልጁ እናት ጋር እንደገና እድሉን ይሞክር ነበር። በሽማግሌ ትዳሩን የሚፈልግ ከሆነ በሽማግሌ ይዞ ይቅርታ ጠይቆ
የልጁን እናት መመለስ ይችል ነበረ ማለት ነው። ቶሎ ብሎ ቸኩሎ ወረቀቱ ላይ አይፈርምም ነበረ። ግን ሄርሜላ ጋር አብሮ መኖር ስለሚፈልግ ቶሎ ብሎ ነው ወረቀቱ ላይ ፈርሞ እንትን ያለው ማለት ነው። እና ብቻ ግን ማለት ነው የምር በጣም ነው የገረመኝ ማለት ነው። እና በቃ ተልመጥምጦ በቃ እንትን ብሎ ነው በቃ ይቅርታ ሲጠይቃት የነበረው ፊቱ ላይ ለራሱ በቃ የሆነ ተከፍቶ ምናምን በቃ ይቅርታ አድርጊልኝ በቃ እኔ መስሎኝ ነው እንደዛ ያደረግኩት፣ እውነቷን መስሎኝ ነው እባክሽን ምናምን። እንዲሁ የምር ትታው ስትሄድ በጣም ነው ደስ ያለኝ። ከትናንት ወዲያም እንደዛው። እንዴ ምንድን ነው የሚያሽለጠልጠው? ግዴታ በቃ ከሴት ጋር ካልዋልክና ካላደርክ ተብሏል እንዴ? ቢያንስ ለሳምንት 2 ሳምንት ከራሱ ጋር ቢሆን ምን አለበት? ራሱን ቢያዳምጥ። እውነቴን ነው። ይሄ ምር በጣም ነው የገረመኝ። እኔን ሰው ለማሳጣት ብቸኛ ለማድረግ ነበር የፈለገችው፣ ተሳካላት አለ ሩታ። ይሄን ነበር አይደል የፈለግሽው? ይሄው ተሳክቶልሻል። እኔን ሰው አሳጣሽኝ፣ ብቸኛ አደረግሽኝ። ወይኔ ሩታ ምን ብላ ሰው ታሰጣለች፣ ብቸኛ ታደርጋለች? አንተ ብታስብና ብታቅ ኑሮ ማለት ነው የምር ሩታን የመሰለኝ ቆንጆ የልጅህን እናት ጥፋትህን አምነህ ይቅርታ ጠይቀህ እንትን ትል ነበር እስከ ዛሬ ማለት ነው። ግን አንተ በቃ እሷን ለማናደድ እሷን ለማበሳጨት ነፍሰ ጥሩና ወልዳም በቃ ለሷ ትንሽ እንኳን እንትን አላልክም ነበር። ትንሽ እንኳን ለስሜቷ አልተጠነቀቅላትም ነበረ ማለት ነው። በላዋ ላይ ሌላ ሴት ደርበህ እየተሳሳምክ እየተለጣጠፍክ ምናምን አረ የሌለ እናቴ። እውነት ሩታ በጣም ጎበዝና ጠንካራ ታጋሽ ናት። እኔ ራሴን በሷ ቦታ አድርጌ ሳስበው የምር ነው የምላችሁ፣ ይሄንን እኔ ተቀብዬ መቋቋም እስከ ዛሬ አልችልም። እኔ ወደው ነው ነገሩን ቋጭቼ የምጨርሰው ነበረ ማለት ነው። እና ለማንኛውም አብርሽ ሩታን የመሰለኝ ቆንጅዬ የልጅን እናት ትተህ ከሌላ ሴት ጋር ያዝልቅልህ ብቻ ግን ማለት ነው። ግን ያው ምናልባት ደግሞ እሺ ብላ ልትመለስ ትችላለች። እሷ እንደሆነች ልብ የላትም እቺ ሄርሜላ ተብዬዋ ማለት ነው። እና ለማንኛውም ውድ ተመልካቾቼ ዛሬ የነበረን ቆይታ ይህን ይመስል ነበር። የዛሬው ቪዲዮ ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ላይክ እና ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ ማለት ነው። ነባሮችም ላይክ እና ሼር እያደረጋችሁ እንደተለመደው ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱ ይላችኋለሁ። ቪዲዮ እየታየልኝ አይደለም ውዶቼ እናላችኋለሁ። እንግዲህ ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ።